ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 2 የቲቪ 57 ዜናዎችን ይዘን ቀርበናል። አልጋነሽ ተካነኛ ቤት ርዕሶችን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ በመፍጠንና በመፍጠር ሁለንተናዊ ብልጽግናን ለኢትዮጵያ ለማሳካት የሚያስችል ቀመርን የያዘ ሰነድ ነው ሲሉ ተናገሩ። የታላቁ የኢትዮጵያ ህዳሴ ግንባታ መጠናቀቅ የአንድነታችንና የዓላማ ጽናታችን መገለጫ መሆኑን የተለያዩ አካባቢ ነዋሪዎች ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶም የድጋፍ ሰልፎች ተካሂደዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቀዳማዊት እመቤት ማሊና ትራምፕ እንግሊዝን እየጎበኙ ይገኛሉ። ተመልካቾቻችን ከምዕራፍ 2 የቲቪ 57 ዜናዎችን ጋር አብራችን ቆዩ። ኢትዮጵያ ለምን ድሃ ሆነች? ስብራቱ የት ገጠመን? የት ጋ ነው ያለፉን? የት ጋ ነው ስናንቀላፋ እነሱ የቀደሙን እኛ የቀረነው? ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ በባህል በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ድህነትን መጸየፍ ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው? የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። ወደ ዜናዎቹ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ በመፍጠንና በመፍጠር ሁለንተናዊ ብልጽግናን ለኢትዮጵያ ለማሳካት የሚያስችል ቀመርን የያዘ ሰነድ ነው ሲሉ ተናገሩ። የመደመር መንግስት የምትመስል ሳይሆን የምትመሰል ሀገርን መፍጠር ዓላማው ያደረገ ኢትዮጵያዊ የፖለቲካ ኢኮኖሚ ሳቤ መሆኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መሐመድ አልቃድር ዝርዝር አለው። መነሻ፣ መዳረሻ፣ መንገድና መንግስት በሚሉ አራት ሐሳቦች ዙሪያ ያጠነጥናል ጠቅላይ ሚኒስትር አብይ አህመድ በመደመር ሳቤ የጻፉት አራተኛው መጽሐፍ የመደመር መንግስት። መጽሐፉ ኢትዮጵያ ምድረ ቀደምት ለዓለምም ያበረከተችው አስተዋጽኦ የላቀ ሆኖ ሳለ ለምን ድሃ ሆነች ከሚል ቁጭትና መንፈሳዊ ቅናት እንደሚነሳና መፍትሄዎችንም የሚያስቀምጥ መሆኑን ጠቅላይ ሚኒስትሩ አብራርተዋል። እንዲህና እንዲያነበርኮ ያሰብኩት ትውልድ ይፋረደኝ እሳቤ ይሄ ነበረ እንዳልከውን እንዳላሳካ አስቸገሩኝ እንጂ ለሚል ሰበብ ፍለጋ የተዘጋጀ መጽሐፍ ሳይሆን ጊዜ ሲዝን ተሰጥቶናል በግልጽ ምልከታና ሐሳቤ
ሀገራችንን ብንሰራ ታሪክ ሰሪዎች እንጂ ዘካሪዎች አንሆንም በሚል ኢንቴንሽን የተዘጋጀ ሰነድ ነው። የመደመር መንግስት ማጠንጠኛው 4 መ ነው። የመጀመሪያው መነሻ ነው። ምንድነው መነሻው ያላችሁ እንደሆነ ቁጭት ነው። ኢትዮጵያ ለምን ድሃ ሆነች? ኢትዮጵያ ለምን ተረጂ ሆነች? ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ ነው። የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። የመደመር መንግስት መነሻውን ዳሶ መዳረሻውን ይተልማል ያሉት ጠቅላይ ሚኒስትር አብይ አህመድ ድህነትን ለማሸነፍ በትጋት መስራት የመደመር መንግስት ግልጽ መንገድ መሆኑን አብራርተዋል። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። ለመምሰል ሞክረናል፣ ብዙ ጊዜ አልተሳካም። አሁን በእኛ መልክ በእኛ ሐሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። የመደመር መንግስት ኢትዮጵያውያን መሰባሰብና መደመር አለባቸው ብሎ እንደሚያምን የገለጹት ጠቅላይ ሚኒስትሩ ይህም የኢትዮጵያን ስብራት ለመጠገን የሚያስችል ኃይልን ለመፍጠር ያግዛልን ብለዋል። መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄ መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። መደመር አለብን። የምንደመረው መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ቶት ስለሆነ ያለ መከላከል እንደመራለን። ኢትዮጵያ የተዘጋባትን ለመክፈት የመደመር መንግስት መፍትሄዎችን የሰነደ መሆኑን ጠቅላይ ሚኒስትሩ በመጽሐፉ ምርቃት ወቅት ተናግረዋል። ባለፉት 7 ዓመታት በተከናወነው የለውጥ ስራና በህዝብ ተሳትፎ የታላቁ የኢትዮጵያ ህዳሴ ግድብ ከነበረበት ውስብስብ ችግር ተላቆ ለውጤት መብቃቱ የኢትዮጵያውያንን አንድነት ያረጋገጠ ፕሮጀክት ነው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናግረዋል። ሳዳት መሐመድ ሳኒ ዝርዝር አዘጋጅቷል። በአርሲ ዞን ከተለያዩ ወረዳዎች የተውጣጡ የዞኑ ነዋሪዎች የህዳሴ ግድብ መጠናቀቁን አስመልክቶ በአሰላ ስቴዲየም በመገኘት ደስታቸውን ገልጸዋል። በድጋፍ ሰልፉ ላይ የተሳተፉ ነዋሪዎች ሀገሪቱ አስቸጋሪ ጊዜያትን ብታሳልፍም በህዝቦች አንድነትና በመንግስት ጥረት ህዳሴ ግድብ ለምርቃት መብቃቱ መደሰታቸውን ነዋሪዎቹ ለኢቲቪ ገልጸዋል። እኔ ከ2003 ጀምሬ እስከ 2011 ቦንድም ከደሞሴ ላይ ሲቆረጥ ነበር ማለት ነው። አሁንም ደግሞ ለመጠናቀቁ በጣም ደስተኛ ነኝ። ይሄ ደግሞ የሚያሳየው እኛ የኢትዮጵያ ህዝብ አንድ ከሆነን እንችላለን የሚል የሚያሳይ ነገር ነው ማለት ነው። የግድቡ መጠናቀቅ ለአሰላ ህዝብም ለኔም እንደግለሰብ ማለት ነው በጣም ከፍተኛ ደስታ ነው የተሰማኝ። ምክንያቱም ይሄ ግድባችን እንደ ኢትዮጵያ ትልቁ ግድባችንና እስከ ከላብ እስከ ደም ጠብታ ተደርጎበት እዚህ ደረጃ ላይ የደረሰ ግድብ ነው። በጣም ደስ የሚል ነው። በጣም በዚህ ቀጥሉልን፣ ልጆቻችን ተባረኩልን።
እዳሲያችንም ለዚህ ያበቃን አምላክ ክብር ምስጋና ይድረሰው። በሰልፉ ላይ የተገኙት የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ የሀገሪቱ ታሪካዊ ጠላቶች በተለያየ መንገድ ግድቡ እንዳይጠናቀቅ ከፍተኛ ጥረት ቢያደርጉም በህዝቦች አንድነትና በመንግስት ጥረት መጠናቀቁን ገልጸዋል። ባለፉት 7 ዓመታት የተከናወነው ሪፎርም ታላቁን የህዳሴ ግድብ ከጥፋት መታደግ ችሏል። በእናንተ ያልተቋረጠ ድጋፍ የህዳሴ ግድቡን ከጥፋት መታደግ ተችሏል። ታሪካዊ ጠላቶቻችን ግድቡን ለማሰናከል የቻሉትን ሁሉ ቢያደርጉም ከልማት ወዳዱ ህዝባችን ጋር በመሆን ለፍጻሜ አብቅተነዋል። የግድቡ መጠናቀቅ የዚህ ትውልድ ደማቅ ታሪክ ነው ያሉት ምክትል ርዕሰ መስተዳደሩ ታሪክን ከመናገር ባሻገር ታሪክ መስራት እንደሚችልም የህዳሴ ግድቡ የዚህ ትውልድ ማሳያ ነው ብለዋል። ይህ ትውልድ ታሪክ ነጋሪ ብቻ ሳይሆን ታሪክ መስራት እንደሚችል የህዳሴ ግድብ ምስክር ነው። የዚህ ትውልድ አካል በመሆናችሁ እንኳን ደስ አላችሁ። ተግባብተን እንደ ህዝብ አንድ ሆነን ከሰራን የሚያዳግተን ስራ እንደሌለም ተገንዝበናል። ነዋሪዎቹ በግድቡ መጠናቀቅ የተሳተፉ አካላትን አመስግነው በቀጣይ የሚደረጉ ሀገራዊ የልማት ስራዎች ላይ እንደሚሳተፉ ጠቁመዋል። በተለይ በዚህ እግር መንገድ እኔ ምስጋና የሚያቀርበው ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ በጣም ጀግና ሰው መሆኑን ልክ ከሱ በታይ ደግሞ ጀግኖች እንዳለ በተለይ ደግሞ አገር ወዳድ መከላከያ ሰራዊት በጣም አገር መወዱ እዛ ስላሉ ነገም ዛሬም ደግሞ እንደዚህ አይነት ግድብ 4-5 ማት ምኞቴ ነው ማለት ነው። የበለጠ ደግሞ የዛሬ አመት በዚህ ቀጥላችሁ ደግሞ ደስ ብሎን አሮጊቶቹ እንድንጦር ልጆቻችን እንድትባረኩልን ደስ እንዲላችሁ ደግሞ ደስታ ነው የሚሰማኝ። በሀገሪቱ በአብዛኛው ክፍል የህዳሴ ግድብ መጠናቀቁን አስመልክቶ ህዝቡ በተለያየ መንገድ ደስታውን በመግለጽ ላይ ይገኛል። በቤንች ሸኮ ዞን የሚዛን አማን ከተማ ነዋሪዎች በታላቁ የኢትዮጵያ ህዳሴ ግድብ የተጎናጸፍነውን ድል ለማስቀጠል አንድነታችንን አጠናክረን መቀጠል ይገባናል ብለዋል። ነዋሪዎቹ የግድቡን ግንባታ በአንድነት ሆነን ማጠናቀቃችን ልዩ ደስታን ፈጥሮልናል ብለዋል። አስተያየቶቹን ባልደረባችን ሰለሞን ባረና አድርሶናል። የህዳሴው ግድብ በማለቁ በጣም ከፍተኛ ደስታ ነው የሚሰማን። ምክንያቱም እኛ ብቻ ሳይሆን እናቶችም አባቶችም ያላቸውን እናቶች ከመቀነታቸው አባቶች ደግሞ ካላቸው ነገር በማዋጣት የመንግስት ሰራተኛው ብቻ ሳይሆን ነጋዴው ብቻ ሳይሆን ማህበረሰቡ ህብረተሰቡ በጠቅላላ ህዳሴ ግድብ በነቂስ በመውጣት ደስተኛ በመሆን ያለውን በማዋጣቱ ህዳሴያችን አልቆ ዛሬ ላይ እዚህ በመድረሱ በጣም ከፍተኛ ደስታ ነው የሚሰማን። ህፃናት ገና ስለ አባይ ግድብ ያልገባቸው ጥቅሙን ያልተረዱ የኔ ነው ያለ ያጨበጨቡ ሲመጣ እኔ ተመርክኬ ነው ሲባርካቸው የነበርኩትና በፈጣሪ ስጦታ የተሰጠን እንደገና አሁን ባለው መንግስት ከፍተኛ ትግል ከህዝቡ ጎን በመሆን አባይ እውነትም የኛ ነው። አባይ እውነትም የብልጽግናችን አሻራ ነው። ይህ አሁን ዛሬ ያገኘነው ድል ነገም የሚቀጥል ነው። ትልልቅ ፕሮጀክቶች ይጠብቁናል። ይህ ትልልቅ ፕሮጀክት ለማከናወን አባይ ምስክራችን ነው የሚል ሐሳብ ነው ያለኝ። የአባይ ግድብ እንግዲህ ኢትዮጵያዊን በሙሉ አንድ ያረገ ደማችን ነው ማለት እችላለሁኝ። አባይ ለኢትዮጵያ ህዝብ ለሁላችንም እንደ አንድ ነዋሪ መኔ ሲሰማኝ አባይ የተመረቀን ቀን ጠቅላይ ሚኒስተሩ ሲያለቅሱ ሁላችንም አልቀሰናል። የሁሉም ሰው አሻራ ያረፈበት ነው። በአንድነት ሁላችንም ኃይላችንን፣ ጉልበታችንን፣ አቅማችንን ሁሉንም ኢትዮጵያዊ በአንድነት ያነጋገረ ነው። አባይ ግድብ ደማችን ነው። በዚህ ታሪክ ውስጥ ሁላችንም ኑረን ማየታችን ደግሞ እጅግ በጣም ደስ ብሎናል። እንደ ሀገር ይሄን ትልቅ ሜጋ ፕሮጀክት አስመርቆ ወደ ስራ መግባት ሀገራችን ምንም መስራት የሚያስችል ተክለ ቁመና እንዳላት የሚያሳይ ነው። ይህን ግድብ ከውጭም ከውስጥም በተለያዩ ተግዳሮቶች እንዳሉበት ይታወቅ ነበር። ነገር ግን ያን ሁሉ ቻሌንጅ ተቋቁሞ አሁን ላለንበት ፍጻሜ መድረስ ትልቅ ስኬት ነው። ያ ማለት ከዚህ በኋላ የተሻሉ ፕሮጀክቶችን
የተሻሉ ሀገራዊ ፋይዳ ያላቸው ነገሮችን መስራት እንደምንችል ማረጋገጥ የሚችል ትልቅ ሂደት ነው፣ ትልቅ ፕሮጀክት ነው የሚል እምነት አለኝ። እንግዲህ እንደምታዩት ይሄ ግድብ ለኛ ግድብ ብቻ አይደለም፣ ትልቅ የህዝባዊ አንድነት መሰባሰብ የፈጠረ እንደ ኢትዮጵያዊነት ደግሞ ከገጠር ከተማ ሁሉም ሰው የራሱን ድርሻ በማበርከት ዛሬ ታላቁን ቀን ማየት የቻልንበት ትልቁ የድል ምስራታችን ነው። እንግዲህ ይህን ካልኩኝ የኢትዮጵያ ህዝብ እንደሚታወቀው ጀግና ህዝብ ነው። ያው አድዋ ላይ ያለውን ታሪክ በህዳሴ ግድቡ ደግመዋል። አሁንም የሚቀጥሉ ፕሮጀክቶች እንደ ሀገር አንድ የሚያደርጉን ፕሮጀክቶች ላይ ትልቅ ተጽዕኖ ፈጥረን መሄድ እንችላለን የሚል ሀሳብ ነው ያለኝ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በድል መጠናቀቁ የንስር አሞራን ታሪክ በመድገም በሀገራዊ ልማት ላይ ከፍታ የጨመረ ታላቅ ኩነት መሆኑ ተመላከተ። ይህ የተጠቆመው በደቡብ ኢትዮጵያ ክልል የህዳሴ ግድብ ያለፈበትን ውጣ ውረድ ለመዘከር በተዘጋጀ የፓናል ውይይት ላይ ነው። የፓናል ውይይቱን የተከታተለው ተመስገን ተስፋዬ ተጨማሪ ዘገባ አድርሶናል። እንከታተል። የኢትዮጵያውያን የአንድነት መገለጫ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በድል መጠናቀቁን አስመልክቶ የደቡብ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች ድሉን የሚዘክር የፓናል ውይይት አካሂደዋል። በፓናል ውይይቱ መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የንስር አሞራን ታሪክ በመድገም በሀገራዊ ልማት ላይ ከፍታ የጨመረ ኩነት መሆኑ ለየት ያደርገዋል ብለዋል። ኢትዮጵያን ባገለለ መልኩ የአባይን ውሃ በብቸኝነት ለመጠቀም የደረሰው የቅኝ ግዛት ገዢዎች ስምምነት ለአብነት በ1929 እና በ1959 የበይ ተመልካች እንድንሆን አስገዳጅ ህጎች ወጥቶ ኢትዮጵያ ተገላ ቆይታ ነበር። ግድቡ ለኛ ይህን ተሻግረን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ጂኦስትራቴጂያዊ እንድንታ ያለው ከኩስምንና ወደ ታደሰ ቁመና የንስር አሞራን ታሪክ አላብሶን ከፍ ብለን እንድንበር እድል የሰጠን ነውና ልዩ ስፍራም ልዩ እይታም ይኖረናል። የግድቡ ግንባታ በትውልድ ቅብብሎሽ ወደዚህ ምዕራፍ ሲደርስ በሂደት ዋጋ የከፈሉ አካላት ሊመሰገኑ እንደሚገባ የተናገሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሁን ያለው ትውልድ ቋሚ ቅርስና አሻራ በማሳረፍ የሁለተኛ አርበኝነት ምዕራፍን በድል ስለመወጣቱ ማሳያ መሆኑን ገልጸዋል። የኢትዮጵያ ህዳሴ ግድብ የዚህ ትውልድ የይቻላልና የባለቤትነት መንፈስ የጀግንነት ማሳያ ዳግመኛ አድዋ በመሆኑ ይሄ ትውልድ ለቀጣዩ ትውልድ ይህን የመሰለ አኩሪ ታሪክ በመስራት ቋሚ ቅርስና አሻራን በማሳረፍ ለሁለተኛ አርበኝነት ምዕራፍ ድል በክብር ተወጥቷል። የፓናል ውይይቱ ተሳታፊዎች በበኩላቸው ግድቡ በጋራ ተገንብቶ ወደዚህ ምዕራፍ መድረሱ እንዳስደሰታቸው ገልጾ ድሉ ከኢትዮጵያውያን አልፎ የመላው አፍሪካውያን ኩራት በመሆኑ ለሌላ ታሪክ መነሳሳት ያስፈልጋል ሲሉ ተናግረዋል። ሁላችንም በየደረጃው መንግስት ፓርቲ ይዘው በሚቀርባቸው አጀንዳዎች ላይ ከእያንዳንዳችን ከኮሚኒቲ ዴቨሎፕመንት ጀምሮ ማለት ነው እስከ ሜጋ ትላልቅ አገራዊ ኢኒሼቲቮችና ፕሮጀክቶች ላይ ነው ብለን የቆምን ቀን አገር ጉድ እስኪል ዓለም ጉድ እስኪል ድረስ የሀገራችን ታሪክ መቀየር እንደምንችል ህዳሴ ግድብ ትልቅ ትምህርት ሰጥቶናል። በአፍሪካዊነታቸው እንዲኮሩ የሚያደርግ ድል ነው የተቀናጀ ነው። ስለዚህ ይህንን ድሉን በደስታ ስናከብር ግን አሁንም ቢሆን በተለያየ መልክ እንቅፋት ለመፍታት በተለያየ መልክ ለኛ ማነቆ የሆኑ ቀደም ብሎ ገዝቶ በልጽጎ በተለያየ መልክ አፍሪካን ለመቀራመጥ አሁንም ባላቸው ተስፋ የቆረጡበት ጊዜ ስለሆነ በዚህ ኢትዮጵያን መፍራት ይኖርብናል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ በመናደርገው ጉዞ ያሉ አጀንዳዎች በሙሉ እንደሚሳኩ ትልቅ ማሳያ ነውና ዛሬ ይሄ ግድብ አልቆ ጅምሩ ላይ ተወያየን። አሁን ደግሞ እግዚአብሔር ሁላችንን ሰላም ሰጥቶ ጤና ሰጥቶ በዚህ መልኩ ደግሞ በድልና በስኬቱ ለውይይት በመብቃታችን እንኳን ደስ አለን እላለሁ። በክልል ደረጃ ከተካሄደው የፓናል ውይይት ባሻገር የህዳሴ ግድብ ያለፈበትን ውጣ ውረድ የሚያሳይ የፎቶ ኤግዚቢሽንና አውደ ርዕይ ተካሂዷል። ወደ ውጭ ዜና አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቀዳማዊት እመቤት ማሊና ትራምፕ እንግሊዝን እየጎበኙ ይገኛሉ።
ፕሬዚዳንት ዶናልድ ትራምፕና ባለቤታቸው ዩናይትድ ኪንግደም ሲደርሱም በእንግሊዝ ንጉስ ቻርልስ ሳልሳዊ ደማቅ አቀባበል ተደርጎላቸዋል። በእንግሊዝ ንጉሳዊ መንግስት ቤተ መንግስት ስነ ስርዓት መሰረትም የአሜሪካ ብሔራዊ መዝሙር በዊንድሶር ቤተ መንግስት ተዘምሯል። የሁለቱ ሀያላን ሀገራት መሪዎች ወዳጅነታቸውን ይበልጥ ለማጠናከር ይመክራሉ ተብሎ እንደሚጠበቅ የዘገቡት ኤኤፍፒና ፎክስ ኒውስ ናቸው።